ስቱዲዮ ነው። እዛ ስቱዲዮ ሁላችሁንም ጠርቶ አልበሙን እንድትሰሙት ለማድረግ ቦታ አይበቃም። ስለዚህ ሙሉ አልበሙን ነቅለን ጭነን ነው እዚህ የመጣ ነው። ጆኒ እዚሁ ቁጭ ብሎ ነው ዛሬ ሙዚቃውና አልበሙን የሚያስደምጠን። ጆኒ በድጋሚ እንኳን ደስ አለህ፣ እንኳን ደህና መጣችሁ መልእክትህን ማስተላለፍ ይችላል። ተነስተልኝ። ሙዚቃ ለመስማት የመጣ ሰው ብዙ ወሬ መስማት አይፈልግም አይደል? በወሬ እንዳናደርቃችሁ ፈራለሁ። እንኳን ደህና መጣችሁ ማለት ፈልጋለሁ። ከስራ በኋላ ብናወራ ይሻላል ብዬ አምናለሁ። Islam na Hindu vai Buddha, you are Mr. Way Rasta. Fetarin the top the kai Huda, the Kalam Kalam. By Manot the hit a capflow, my it is so malisa. ተነስተልኝ እንዴት ናችሁ? እንኳን ደህና መጣችሁ ማለት ፈልጋለሁ። ስለ አዲሱ ፕሮጀክት በመጠኑ በትንሹ ላብራራ ፈልጋለሁ። ታውቃላችሁ ረጅም ጊዜ ሆኖኛል፣ 20 ዓመት ሆኖኛል የመጀመሪያው ሙዚቃ ከሰራና አዲስ ሙዚቃ ለመስራት ስናስብ ረጅም ጊዜ በጣም ከሙዚቃው በመራቃችን ምክንያት አዲስ የምንሰራው ሙዚቃ ሁለት ዳይሬክሽን እንዲኖረው ፈልገናል፣ ሁለት አቅጣጫ እንዲይዝ ማለት ነው። እሱም አንደኛው ይሄን ያክል ጊዜ ስንቆይና ያንን አልበም ስንሰራ ወጣት የነበረ ሰው አሁን ነው ሌላ ህይወቱ ተቀይሮ ሌላ ላይፍ ስታይል ውስጥ ስለሚሆን እሱን የሚወክል ደግሞ በተለያየ ስራ ያው ብዙ ቦታ ሄጃለሁና ዓለምን ስዞር ቢላነጅብና በየቦታው ሚት ማረጋቸው አድናቂዎች በጣም ሎያል የሆኑ ፋኖች ለ10 ዓመት ለ15 ዓመት ሙዚቃን የሰሙ አዲስ ሙዚቃ መቼ የምታወጣው ያሉ ሁሌ ያንገብጋቢ የሆነ ጥያቄ የሚጠይቁ በጣም እውነት ሎያል የሆኑ አድናቂዎች እንዳሉኝ አምናለሁና እነሱን የሚወክል አንድ ሙዚቃ አንድ አልበም እንዲኖረን እንፈልጋለን። ስለዚህ ውሃ ያልነው ለስለስ ያለ ነው መልእክቱም የቤተሰብ የፍቅር የሆነ ያንን ትውልድ የሚወክል አንድ አልበም አለን። ሁለተኛው ደግሞ በዚህ 20 ዓመት ውስጥ ብዙ ነገር ተፈጥሯል። ብዙ አዲስ ነገር ተፈጥሮ ብዙ አዲስ ነገር ሞቷል ወይም ቀጥሏልና ስለዚህ አዲሱን ትውልድ የሚወክል እሳት የምንለው ደግሞ እንደዚህ ሃይ ኤነርጂ ያለው ሙዚቃ ሞቅ ያለ ሙዚቃ ያለው አንድ አልበም አብሮት አለ ማለት ነው። ስለዚህ ውሃና እሳት ሁለት አይነት አቅጣጫዎች ያሏቸው ሁለት አልበሞች ናቸው ማለት ነው። አጠቃላይ ቀደም ሲል እንዳነሳው ወደ 16 ሙዚቃዎች አሉ። ከውሃም ከአልበምም አሁን ከነጎዳ የሚወጣው ላይ 15 ይወጣል። ከጥቂት ቀናት በኋላ አንደኛው ሙዚቃ የሚወጣ ነው የሚሆነው። መልካም የመዝናኛ ጊዜ ይሁንላችሁ። ዮኒ የራሱ ስታይል፣ የራሱ ካራክተር፣ የራሱ ድምጽ ያለው ጎበዝ ክሪኤቲቭ አርቲስት ነው። እኔ ለብዙ ዓመት ነው የማውቀው። እኔ ቺካጎ መጥቶ እኔ ክለብም ሰርቷል ከአንድም ሁለቴ በላይ። በጣም ማደንቀው ኮንሲስተንት ነው። ደግሞ አሁን ትንሽ ጊዜ ቢቆይበትም ሙዚቃ ዳይሬክሽኑ አንድ እና ጥሩ አሁን ደግሞ ከረንት የሆነ ፕሮዳክሽን ጨምሮበት አምጥቷል። ሩትስ ነው ጆኒ። የምንተዋወቀው ገና ድሮ ነው። ሰፈራችን ይኖር ነበረ ወደ መገናኛ ከማረጉ በፊት በተለይ ከኔ ጓደኞቻችን አሉ እነ ኪሩቤል ከነሱ ጋር አብሮ ተምሯል። እኔ ከነሱ በኋላ ነኝ፣ ግን የሰፈራችን ልጅ ሆኖ ያው እሱም መሆን እየተመኘን ያደግነው። ከዛ ያው ብዙ ግን ልዩነት የለንምና ወንድሜ ነው በጣም ጆኒ ጓደኛዬ ማለት አልችል። ያው ጆኒ እንደሚታወቀው የዛሬ ዓመት በሰራው 25 ሁሉ ልናደርገው ልንወደው ይችላል። የመጀመሪያው ዘመናዊ ሬጌ ዳንስ አርቲስት ነው። የሁላችንም የልጅነትም እስካሁን በጣም እናደንቀው እናከብረው አርቲስት ነው። አሁን የቆንጆ አርቲስት ቆንጆ አልበም ይዞ ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም ጆኒ ይችላል ተማርቶ
አለው በጣም አለው፣ የተለየ ነገር አለው። እኔንም እንዲያውም ግባልኝ ብሎኝ ነበረ። የጊዜ ጉዳይ ሆኖ አልፈቀደልኝም እንጂ አንድ እንስራ ብሎኝ እንዲያውም ሪድም ሁሉ አሰምተውኝ ነበረ። በእውነት ጊዜ መውሰዱ ጥሩ ነው። እስከዛም ብዙ ፊቸሪንግ ሰርቷል። ግን አሁን ቆይቶ መምጣቱ ዲፍረንት የሆነ እና ከፍ ያለ ሌቭል ፕሮዳክሽን ይዞ ነው የመጣው። በእውነት ይሄ ይሳካል ብዬ ነው ማምነው። እንደሚሳካ ምንም ጥርጥር የለም። 20 ዓመት ሙሉ እየሰራ አይደለም አልበሙ። ነገር ግን ያው ለምሳሌ ባለፉት 4-5 ዓመታት እኔም እሱም ፕሮግረስ እንትን አይደለም። ለምን በኮፒራይት ላይ ይሰራ ነበር፣ በብዙ ነገር ላይ ማህበራቶች ስናደራጅ ነበር። ምክንያቱም ሙዚቃው ባለቤት አልባ ስለነበረ ማለት ነው። እሱ ላይ ስንሰራ ስለነበረ ነው እንጂ ያው ሙዚቃው ኦፍኮርስ ሲሰራ ቆይቷል። ኤሉም ጋር የጀመራቸው ነገሮች እንደነበሩ አውቃለሁና 20 ዓመት ሙሉ ግን ሳይሆን ብዙ በጎን ከሙዚቃ ስራ ጎን ለጎን ብዙ ነገር ሲሰራ ነው የነበረውና ለዛ ነው የዘገየው እንጂ ያው ፉል አክሰስ ያለው የራሱን ነገር ፕሮዲዩስ የሚያደርግ ሰው የበፊቱም ስራዎቹ ላይ በአብዛኛው አሬንጅመንቱ ላይ እንደሚሳተፍ አውቃለሁ። ስራዎቹን ራሱ ነው ፕሮዲዩስ የሚያደርጋቸው። ያው በብዙ ስራ መያዙ ነው እንጂ እንደውም እንደሱ አይነት ሰው ብዙ ነገር ማድረግ ሊጠበቅበት ይችላል። ግን እሱ ያለፈበት ሁላችንም በጣም ብዙ መስዋዕትነት ከፍሏል። በተለይ ለኮፒራይቱ ላይ በነበረው ትግል ከፍተኛ ትግል ነበረ። አሰልቺ ነው። እዛው ስለከረመም ነው አንዱ እንጂ ፕሮዳክቲቭ ሰው ነው። ከዚህ በኋላ ያው አሁን ኔክስት ይርም እግዚአብሔር በሰላም ያደርሰን እንጂ ሌላ አልበም ያወጣል። ከኔም ጋር እኔም አሁን አልበም ጨርሻለሁ። ከኔም ጋር የሰራው ነገር አለ፣ የምናወጣው ነገር አለ። እግዚአብሔር ይርዳን። እንግዲህ አሁን ወደ ፕሮዳክሽን ተመልሰናል። ብዙ ጊዜ ጠብቀነው ነበር። ሁለተኛው አልበሙ አልቀረም፣ ወጥቷል። ደስ ብሎናል። ያው ዛሬ ልንሰማው ተገናኝተናል። ይሁን ላይ የመጣው ሰው እንግዲህ የእሱ አድናቂ ነው። የዓለማችን ሁሉም ኢትዮጵያ ውስጥ ዘመናዊ ሙዚቃ የሚያዳምጥ ሰውም ዘመናዊ ሙዚቃ ተጫዋችም ሙዚቀኛም ሁሉም የጆኒ ራጋ ተጫ አለበት። ሁሉም የጆኒ ራጋ ተጽዕኖ አለበት። እኔ ደግሞ የሰፈሬ ልጅም ስለሆነ ለታላቅ በጣም ማከብረው ማደንቀው አርቲስት ነው። ወንድም ወጣቶች ምንድነው መቆየት አለበት ቢዝነስ ውስጥ ለማሳካት በመስመሩ። ሬጌ ከሆንክ በሬጌው፣ ሌላ ነገር ከሆነ ወይ የኢትዮጵያ ኖርማል ማነው ሞደርን ሙዚቃ ከሆነ ሞደርን ሙዚቃ እና ኮንሲስተንሲ ይፈልጋል በመልቲኛውም ሙዚቃ እና ወጣቶች ደግሞ ከነ ጆኒ ሊማሩ ይችላሉ። ያው ከኛም ልበል እንግዲህ እኔ ምን ያወጣና ያልኩት ፈርቀድ አይችለውም። ምንድነው ትልቁ ነገር? ፕራክቲስ ፕራክቲስ ፕራክቲስ። በጣም ፕራክቲስ ማድረግ አለባቸው። አሁን የምከፍተው ትምህርት ቤት በነፃ ልናደርገው ነው ለባንዶች። ኦኬ ፕራክቲስ እቃ አለ ምን አለ፣ ግን በቀን ውስጥ 8 ሰዓት ነው ማጥናት ያለብን። 6 ሰዓት ካልክ ትባረራለህ። 8 ሰዓት ለምን? እኛ እንደዛ ሆነን ነው ግራሚ ለማሸነፍ የቻልነው። አይለያዩም። የኢትዮጵያ አንዱ እኮ በለው ጃማይካኖች ማለት አንደኛው ብሔር በላቸው። ሻሸመኔም አለ ለስንት ዓመት ኖርና ሬጌ እና ኢትዮጵያ ማለት ያው አንዱ የኛ ሙዚቃ እንደማለት። አባይን ቲቪ አውቀዋለሁ። አብረን የምንሰራቸው በተለይ አሁን በኮፒራይት ላይ በምናምን ላይ በዚህ በማህበራቶቹ በሙዚቃ ጉዳይ ላይ አብረን ከሚዲያ ሰዎች ጠቅላላ ሰዎች ጋር አብረን ልንሰራ ዝግጁ ነን። እነሱንም እኛንም ፕሮፊታብል የሚያደርግ አካሄድ እየተሄደ ነው። አብረንም ነበርን በፊትም አሁንም አብረን እንቀጥላለን ማለት ነው። ሙሉ ሄዶ አዲስ አበባ ስፔሻሊ ፐርሰናል አዲስ አበባ ላይ በጣም ብዙ ነገር የሚጨርብን ነገር አለ አእምሯችን ላይ። ስለ እናቴ የሰራውም ስለ ሻሸመኔ የዘፈነው ሁሉም ትራኮች የሚገራርም የሚጣል ስራ ሰርቶ ያውቅም ጆኒ። እንግዲህ በርታ፣ አብረን ነን። እኔ ከመጀመሪያ አልበም ጀምሮ አብረን ያለ ነው። አሁንም ይሄም ይሳካል። በጣም አሪፍ ስራ ነው የሰራው። አብረን ያለ ነው። በርታ። ፋወር ራሳ ጆኒዬ፣ በጣም ብራዘር፣ እንኳን ለዚህ ቀን በቃን። ያው አንዳንዴ አልበም ልንሰራ ስንል ያስቸግረን ነበር። እኔ ሳልሰራ እኔ ልታሳጡኝ ነው እያለና እኔ ነኝ አሁን ደስ ያለን እኛ ነን ከሱ ይልቅ ዛሬ። ጆኒ በጣም አድናቂ ነን። የሰፈረን ልጆች ስለሆነ እንወዳለን። ይመች። መልካም የመደመጥና የስራ ዘመን ይሁንልናል።
ሬጌና ኢትዮጵያ የአንድ ሳንቲም ሁለት ገጽታ ናቸው። ከቦብ ማርሊ ጀምሮ ሁሉንም ማለት ይቻላል የሬጌ አርቲስቶች ሀሳብ የሚያጠነጥኑበትን ርዕስ ካየን የኢትዮጵያዊነት፣ አፍሪካዊነት፣ የጥቁር ሕዝብ የንቅናቄ ሙዚቃ ስለሆነ ኢትዮጵያና ሬጌ የአንድ ሳንቲም ሁለት ገጽታ ናቸው ማለት ይችላል። ሙዚቃ ከሰራሁኝ ረጅም ጊዜ ስለቆየሁኝ አሁን ወደ በምንመለስበት ሰዓት ሁለት ዳይሬክሽን እንዲኖረው ፈልገናል አልበሙ። እሱም አንደኛው ቁልፍ ስጭኝ አልበምን የገዙ በዛ ሰዓት ወጣት የነበሩ ሰዎች ከ20 ዓመት በኋላ ደግሞ ሌላ ላይፍ ስታይል ውስጥ አሉ ብለን እናምናለን እና በፊት ቁልፍ ስጭኝ ስንል እንደነበረ አሁን ያንን ይዘን መቀጠል እንደማንችል እናምናለን። ምክንያቱም ሌላ ጠንከር ያለ ሀሳብ ይዘን መምጣት እንዳለብን እናምናለን። ቀዝቀዝ ያለ ሜሎ የሆነ የፋሚሊ የፍቅር መልእክት ያለው ይሄ ዳይሬክሽን ውሃ ብለን ሰይመነዋል። በዚህ በ20 ዓመት ውስጥ ደግሞ አዳዲስ ሙዚቃ አዳዲስ ሳውንድ መስማት ጀምረናል። ስለዚህ አዲሱን ትውልድ የሚመጥን አዲሱን ትውልድ ዳይሬክት ያደረገ ደግሞ እሳት የሚል አልበም አለን ማለት ነው። ስለዚህ ዋና እሳት ሁለት ኢነርጂ ላይ ያነጣጠረ ሁለት አይነት የሙዚቃ ጀንር አንድ ጀንር ውስጥ ግን ሁለት አይነት የሙዚቃ ኃይል የያዘ አልበም ነው ማለት ነው።